ብሩኬ በቅናት አበደ። ትናንት ሀይሚ ሰርግ ላይ ስትሄድ እንዴት ከሌላ ወንድ ጋር ትጎራረሻለሽ ብሎ በጣም ጮሆባት ነበረ። ሰላም ሰላም፣ ውድ የወሬኛ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ ክብር ይስፋ ለሱ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ የኔ ውዶች፣ የኔ ምርጦች፣ የኔ ወለላዎች ማለት ነው። አንደኛ ዛሬ ብሩክና ሀይሚ ላይ የሚሄድባቸው በጣም ብሩክ በጣም አናዶኛል። ሀይሚ በጣም እየለመነችው በጣም ዛሬ ሀይሚ በጣም እርክት ብላ ነበረ ስታወራ የነበረው ማለት ነው። እና እንደ ዛሬ ትዕግስቷን ተፈታትና ራሱ አያውቅም። አንደኛ እኔ ሀይሚ ናት እስከምል ድረስ ነው ራሱ የገረመኝ ማለት ነው። ሀይሚን ታውቃታላችሁ፣ ድርቅ ካለች ድርቅ ናት፣ ነጭናጫ ናት፣ ጨቅጫቃ ናት። ግን ዛሬ ደግሞ ያገኘዋት ባህሪ ይሄን አይደለም ያየሁበት ማለት ነው። ለዛ የብሩክ ማንነት የወጣበት ቪዲዮ ነው ያየሁት ማለት ነው። ብሩክ በጣም ነው ሲቆጣ የነበረው፣ በጣም ሲቆጣት፣ ሲያመነጫጭቃት፣ ሲሰድባት ሁሉ ነበረ ማለት ነው። አንደኛ ቅናት ነው፣ አትቅና አልለውም፣ ፍቅረኛው ናት፣ ይቀናል። ከሌላ ሰው ጋር ስትጎራረስ ነው። እንዴት ነው ሌላ ሰው አንቺን የሚያጎርስሽ? አንቺ ፈቃደኛ ባትሆኝ ኖሮ ያ ሰው መጥቶ አያጎርስሽም ነው ያላት ማለት ነው። እሷ ደግሞ እያስረዳች ያለው ያ ሰው ሰርጉ የእናንተ አይደለም ወይ? የእናንተ ሰርግ አይደለም ወይ? የእናንተ ሰርግ እስከሆነ ድረስ እዛ ሰው ሰርግ ላይ የሚገኘው ሰው ለእናንተ ፋሚሊ ነው። እኔ አላውቀውም። ያ ሰው እናንተን ብሎ ነው የመጣው። ከኔ ጋር ምንም ነገር የማውቀው ነገር ነው። እና ታዲያ ሰርጉን ተጠራው ሄድኩ። ምንም ችግር የለውም። መጎራስ ደግሞ እዛ ሰዓት ምንም ቀላል ነገር ነው። ያጎረሰው ደግሞ ሀይሚን ብቻ አይደለም ልጁ ሌላ ሰውም አጉርሷል። ግን ብሩክ የታየው ሀይሚ ጋር ነው። ሲቀጥል አንተ ይሄን ካሰብክ እንደዚህ አይነት ነገር የሚያናድድህ ከሆነ ለምን አንተ ሚዜ ሆንክ? ለምን ለብቻዋ ተለይተህ ከሷ ጋር አልሆንክም? አንደኛ የኔ ጥያቄ ማለት ነው። ይሄን መልስልኝ እንጂ ሆን ብለህ አንተ ነገር ፈልገህ ከሷ ጋር ለመጣላት ነው እንጂ በጣም ያደረ የዋለን ነገር ዛሬ ላይ ተመልሶ ማንሳቱ መነዝነዙ ምንም የሚያስፈልግ ነገር የለም። ከፊቴ ዞር በይልኝ። እኔ መኖር አንቺ ባታስቢልኝም እናቴ ትፈልገኛለች። እናቴ ትፈልግልኛለች። ይቅርታም ተቀብዬሻለሁ፣ ግን ተረጋግቼ ስመጣ እናግርሻለሁ ምናምን እንደዛ ብሎ ነው ያናገራት ማለት ነው። አንደኛ እኔ ለፍቅረኛ ክብር ይኖራል። ሁለተኛ እሷ እየለመነችክ ነው፣ በጣም እየለመነችክ ብሩኬ ተው አናግረኝ፣ በቃ ይቅርታ እሺ፣ አንተ እንደዚህ እንደምታስብ አልመሰለኝም፣ ይቅርታ አለችክ አይደል? ይቅርታዋን መቀበል አለበት። ስልክም ተቀያይረሻል፣ ስልክም ወስዷል፣ ያንቺን ስልክ ወስዶ ሁሉ ሊሆን ይችላል ስላት አልወሰደም አለች ጋር። እች ልጅ ከሷ ውጪ እዚህ ቦታ ላይ ማን አንተ አሁን የምንታመኑኝ ለራሳችን ነው። ቡቡ መታመን ለራሱ ነው። ሲጀመር እች ልጅ ታምና እየነገረች እኮ አይደል? ባትታመን ራሷን የምሸውደው እንጂ ራሷን የምታታልለው እንጂ አንተን አይደለም እያታለለች ያለችው። ለምን አንተ አታምናትም? ለምን እንደዚህ የምትጠራጠረው እንዴ? ቅናት በልክ አታደርጉም እንዴ? ኦኬ ቅና። ሌላ ሰው ሚስትክ ስለሆነች ልትቀናም ልትናደድም ትችላለች። ግን እሷ ሲጀመር ደስ የሚለው ከአንተ ውጭ አንቺ ሲጀመር እንድትታይ ነው እንደዛ የምትሆኚው፣ በቃ የምትቀምጪው ምናምን እንደዛ ነገር ነው ንግግሩ ማለት ነው። እንዴ ብሩኬ እኔ ከአንተ ውጭም ሰው እንዲያየኝ ደስ ሲል ከአንተ ውጪ እንዲያየኝም የምፈልገው ሰውም የለኝም፣ ከአንተ ውጪም ሰውም አልፈልግም ነው ያለችው። አንደኛ ማለት ሲቀጥል በጣም ትሪት እያደረገችህ ነበረ። በጣም እንትን ልታረጋጋክ በጣም ሞርጋን ኧረ ቡሩኬ እንደዚህ አቱን ተረጋጋ እንጂ ሲጀመር አልፏል አለችክ። ኢቭን እንኳን ሰላም ስትላት ፊትህን ዘብዝፈህ እቅፍ ስታረግክ አንተ ውስጥ ነገር ስላለ እንትን ስላለ በእንትን አላለች። እሷ ግን በቃ ቡቡዬ እርሳው የትናንቱን ነገር በቃ በደንብ ሰላም በለኝ በቃ ዛሬ አንጨቃጨቅ ምናምን ብላ ነገሮችን ሁሉ ታበርድ ነበር። አንተ ግን ያ ነገር ከንኩ ነው። ሲጀመር አንተ የሚከነክን ምናምን ቢሆን ሲሆን ብዙ ሰው አለ አይደል ጀማ ከእነሱ ጋር እንድትሆን ማድረግ ትችል ነበር። እኔ አላውቀውም ብለህ ሲጀመር የመጣውን ሰው ሁሉ እንግዳ ማወቅ አትችልም። አንተ የወንድሞችን ጓደኛ ታውቃለህ እንዴ? አታውቅም። በቃ ሌላ ነገር አላችሁ። ምንድን ነው እሱ? እኔ ሌላ ተንክር ውስጥ መግባት አልፈልግም። ያኛውን ንትር ጨረስኩ ስባል ደግሞ ሌላ ንትር ካታምጭብኝ ወይ ይሄ ልክ አድርገው እንጂ ሁሉም ነገር ገደብ አለው።
እንዴ እኔ ሁል ጊዜ ለዛውም ለአንተ ነበር ስሟገት የነበረው። ሀይሚ በጣም ብሩክን እንትን ትሏለች፣ ትጫኗለች፣ ነፃነት ታሳጧለች ምናምን ላሉ ግን ዛሬ ላይ የዛሬ ቪዲዮ ላይ ሳይ የነበረው ሀይሚ በጣም ብስሉነቷን የተረዳውበት በቃ እርገትናዋን እንትን በቃ የበሰለች መሆኗን በቃ በጣም ስትሄድ እንኳን አንተ ምናምን እያለችህ እንኳን እየለመነችህ ምናምን ነበረ ማለት ነው። ግን አንተ ኖ ኖ ኖ ሲጀመር የምትታመኑት ለራሳችሁ ነው። አንተ የምትታመነው ለራስህ ነው፣ እሷ የምትታመነው ለራሳቸው ነው። መተማመን ከሌለ እንዴት ነው ፍቅራችሁ ነገ ዋጋ የሚኖረው? እንዴት ነው ፍቅራችሁ ነገ የሚዘልቀው? እንጂ ካልተተማመናችሁ እድሜ የለውም ዋጋችሁ። ለምን በዚህ ይቀጫል? አሁን አንተ ሰው ተጎራረሳችሁ ብላችሁ እንደዚህ የሆንክ ነገ ከነገ ወዲያ ሰው ሲለክፋት እሷ እጇን ይዞ ሲያይ ምን ልትሆን ነው? እውነታዋ ያለው እሷ ጋር ነው አይደለ? እውነቱን እየነገረችክ ነው አይደለ? እውነቷን እየነገረችክ እስካለ ድረስ ደግሞ ማመን ግዴታ ነው። ፍቅረኛ ናት። አንተ እንደዚህ ተቆጥተህ እሷን እያመናጨካት ማናገር አልችልም። በጣም 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 ጮህክባት። የእውነት ሁሉ እስከምናገር በቃ ሂጂልኝ፣ ራሴን ማረጋጋት እፈልጋለሁ፣ ቤት ሂጂ በጣም መተኛት እፈልጋለሁ፣ ሂጂልኝ፣ ከፊቴ ዞር በይልኝ። በቃ ከፊቴ ዞር በይ ማለት አይንሽን ማየት አልፈልግም እንደማለት ነው ማለት ነው። ወይ አንተ እንደዛ ካል ቀለበት አድርግላት፣ እሰርላት፣ እምነት እንዲኖራት ከፈለግ እንዴ። ብሩኬ ደግሞ በጣም እንዴት ይሄን ያህል ጉርሻ አጎረስኩ ብለህ እንደዚህ ሆንክ እንዴ? ትምህርት ቤት ስትሄድ እንዴት ነው አብረሃት ካልተማርኩ ምናምን እያልክ እንዲሆን ነው ማለት ነው። እና ቅናትህንም በልክ አድርገው። እውነት ነው መቅናት ያለ ነገር ነው። ፍቅረኛ ክናት አትቅና አልልክም፣ ቅና። ግን ዛሬ ላይ ደግሞ እንደዛ እየለመነችህ እውነታውን እያስረዳችህ ሁሉን ነገር በእርጋታ እንደዚህ እኮ አይደለም ብሩኬ እያለችህ እያለ ጥላሃት ባትሄድ በጣም ደስ ይለኝ ነበር። በቃ እሺ ይቅርታ፣ እኔ እንደዛ አልመሰለኝም ነው ጀስት ብትረዱ እንጂ እንትን የሚባል ነገር አይደለም የሚያስፈልገው ማለት ነው። ግን የእውነት በጣም 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 ተናዷል ብሩክ የእውነት ለመናገር ማለት ነው። እና ትናንት ደግሞ ያው ሰርግ ነው አምሮባት ስላያት ነው ያ ሰው ያጎረሳት፣ ወይ ብቻዋን ስትሆን ሰው ያሌላት ምናምን አይቶ አስቦ ሊሆን ይችላል። የተለየ ሲጀመር የምትናደደው እሷን ብቻ አጠገቧ ቁጭ ብሎ ከእሷ ጋር ሲጨፍር እሷን ሲያጎርስ ምናምን ቢሆን ኦኬ። ግን ሌላ ሰው ጋር ሌላ ሰው ሄዶ እያጎረሰ ያ ሰው አንተ ሀይሚ ላይ ብቻ የአይንክ ያረፈበት ምክንያት ምንድን ነው? ወይ እና ትናንት ማታ ሁሉ ደብሮኝ ምናምን ነበራል። ማታ ተነጋግራችሁ ተመልሳችሁ ዛሬ መምጣታችሁ ምንም ተገቢ ያለ። በሁለት ፍቅረኛ ማሾች ደግሞ ዋናው ፖይንቱ መተማመን ነው። መተማመን ከሌለ ነገ ፍቅራችሁ ዋጋ አይኖርም። ነገ ፍቅራችሁ አይዘልቅም። ገባህ አይደለ ቡቡዬ? እና ብሩክ አትነጫነጭ። በጣም ዛሬ እውነት በጣም ተቆጣካት። በጣም በጣም ትክክለኛ ቪዲዮ አይደለም የሰራካት። ለምን በጣም ተንጫነች። መረጋጋት ነበረብህ። ስሜትን መቆጠብ ነበረብህ። ስትናገር ይሁን በጩኸት ባይሆን ደስ ይል ነበረ። እንደዚህ 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 ነበረ ምናምን ብለህ ብትናገር ደስ ይለኝ ነበር። ለምን ያው ኦልሬዲ ቪዲዮ ሊያመጣከው እኛው እንድናስታርቅክና ያለውን ነገር ለኛ ለመናገር ነው። ለምን ያው ኦልሬዲ እኛ እናስታርቃችኋለን፣ ችግር የለውም። ግን በጣም ጮክባት። ለችን ይችን የመሰለች ድምቀት፣ ይችን የመሰለች ድንቡሽቡሽ ማለት ነው። ብሩኬ ያው ትናንት ሰርጋቸው ነበር፣ የወንድሙ ሰርግ ነበር እና በዛ በወንድሙ ማለት ይሄ ነገር ተፈጥሮ እያነጫነጨ የነበረው ማለት ነው። እና በጣም ተናዷል ከምላችሁ በላይ ማለት ነው። እና ትናንት እንቅልፍ ሁሉ ሳይወስደውን ያድር በቃ ዛሬ ነግቶ እስከምጮህባት ቪዲዮ ከፍቼ ምናምን እያለ ነበር ሲያወራ የመሰለው ማለት ነው። እና ኤኒዌይስ ቡቡዬ አይዞህ አትበሳጭ። ሀይሚ ያንተና ያንተ ናት። ከአንተ ውጭ የሚታያትም ሰው ራሱ ያለ ራሱ አይመስለኝም። እንጃ እኔ ታደርጋለች ብዬ ራሱ አላስብም። ታያለች ብዬ ራሱ አላስብም። ማለት በቃ አላቅም እንትን የምትል ራሱ አይመስለኝም፣ የምትሄድ ራሱ አይመስለኝም ማለት ነው። ትሄዳለች ሌላ ወንድ ጋር ትሄዳለች ምናምን ብዬ አላስብም። ለምን በጣም ታማኝ ናት። የሆነ ትጨቃጨቅ እንጂ በጣም ትወድካለች። በጣም የምታፈቅርክ ሰው ናት። ለአንተም ቦታ ያለ ሰው ናት። ይህን ያን ደግሞ የምታደርግም አይነት ሰው አይመስለኝም ነበረ። እና እንደዛ ነው። አንተ ይሄን ያለ ተማመኑ። መተማመናችሁ ነው ጥሩ እንጂ እንደዚህ ከሆነ ፍቅራችሁን ዋጋ ያጣል፣ እድሜ ያጣል።
ባሉ ነው ደግሞ አሁን በቀንታ ነው የተታረቃችሁት አይደለ? ይቅርታ ምናምን ተባብላችሁ ነው። አሁን ደግሞ ተመልሳችሁ ድጋሜ ደግሞ ስህተትን ለምን ትሰራላችሁ? ስህተት መስራትስ ምን አስፈለገ? ይሄ በጣም ቀላል ነገር ነው። መነጋገር የሚችል ነገር ሆናችሁ በጣም እሷ ራሱ ዛሬ በጣም ለመነችው። ቡታጅራ ሆኖ መጣላት አልፈለገችም። በጣም ዛሬም እዚህ ሆነንማ መጣላት በቃ ጥለኸኝ አትሄድ አለች። ጥለኸኝ ሁሉ አትሄድ ጥለኸኝ ሁሉ አትሄድ እስከ ማለት ደረጃ ደርሳለች። እና ቤተሰብ የወረኛው ቤተሰቦች የብሩክና የሀይሚ አድናቂዎች ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ አበረታቱኝ እላችኋለሁ። ያው ብሩኬ ዛሬ ገንፈል ብሏል እንደ አባወራ ነገር አርግቶታል። እና አንዳንድ ጊዜ ያው ያናድዳል። ቅናት ያለ ነው ግን በጣም ተናገራት። የእውነት ሀይሚ ያሳዘነችኝ ዛሬ